ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ አሁን አመሻሹን የተሰሙ ሰበር መረጃዎችን ይዤ ቀርብ ያለው እስከ ፍጻሜው አብራችሁኝ ቆዩ። የክርስትና እምነት ተከታይ ለሆናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ እያልኩኝ አሁን ወደ ተሰሙት ሰበር መረጃዎች ስናቀና የአሜሪካና የኢራንን የኢስላማባድ ፓኪስታን ድርድርን አስመልክቶ አሁን ከድርድሩ ቦታ ምን እየተሰሙ ነው? በዝርዝር የማስደምጣችሁ መረጃ ይሆናል። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ዛቻቸውንና አወዛጋቢ መግለጫቸውን እንደቀጠሉ ነው። የሆርሙዝ ወሽመጥን እያጸዳን ነው፣ ኢራንን በድርድር ይዘን ካሉ በኋላ ደግሞ አሁን ደግሞ በርካታ የዓለም ሀገራት ባዶ የነዳጅ መርከቦቻቸውን ጭነው ከኛ ነዳጅ ለመግዛት ወደ አሜሪካ እየመጡ ነው ሲሉ ተናግረዋል። ይህም ሌላ ውዝግብ የፈጠረ ንግግራቸው ሆኗል። በዝርዝር የምታደምጡት ነው የሚሆነው። በሌላ በኩል አውሮፓ ከፍተኛ አደጋ ተጋርጦበታል። የአውሮፓውያን መጠባበቂያ ነዳጅ ቢበዛ ለ2 ሳምንት ብቻ የሚቆይ መሆኑ በመላው አውሮፓ መሪዎች ዘንድ ድንጋጤ ፈጥሯል። ይህም በዝርዝር የምታደምጡት ሌላኛው መረጃ ነው። በሌላ በኩል የአሜሪካ የስለላ ቡድኖች ለሲኤንኤን የሰጡት መረጃ መላው ዓለምን እያነጋገረ ነው። ይሄውም ቻይና በከፍተኛ ሁኔታ የአየር መቃወሚያዎችን ለኢራን በድብቅ እያስገባች መሆኑን የአሜሪካ የስለላ መረጃዎች እንደደረሱበት አመልክተዋል። ቻይና ግን ይህንን አስተባብላለች። ኢራን በዚህ ጋር እየተደራደረች፣ በሌላ በኩል የአየር መከላከያ ኃይሏን በከፍተኛ ሁኔታ እያፈረጠመች መሆኑን ነው መገናኛ ብዙሃን እየተናገሩ የሚገኙት። እነዚህ አስተዋወቅኳችሁና ሌሎችንም በርከት ያሉ ዝርዝር መረጃዎችን አስደምጣችኋለሁ። የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ዝርዝር መረጃዎቹ አለፍኩ። አብረን እንከታተለው። በቅድሚያም የዓለምን የጂኦፖለቲካዊና የኢኮኖሚ ምህዳር ክፉኛ ሲያናውጥ የቆየው የአሜሪካና የኢራን ጦርነት የተኩስ አቁም በሚል ስያሜ ጊዜያዊ እፎይታ ቢያገኝም የዓለምን አይን በሙሉ በአሁኑ ሰዓት በፓኪስታኗ ዋና ከተማ ኢስላማባድ ላይ አርፈው በጉጉት ዜና እየጠበቀ ነው። የአሜሪካና የኢራን ልዑካን በታሪክ ለመጀመሪያ ጊዜ ፊት ለፊት በቀጥታ ድርድር መጀመራቸው የተዘገበ ሲሆን ከድርድሩ መድረክ ውጭም የፕሬዝዳንት ዶናልድ ጄ ትራምፕ የተኩስ ይጀመራል ዛቻ፣ የቻይና ሚስጥራዊ ጦር መሳሪያ አቅርቦት ስጋት እንዲሁም በቫቲካንና በዋይት ሃውስ መካከል የተፈጠረው እጅግ የከረረ የሃይማኖትና ፖለቲካዊ ፍጥጫና በአውሮፓ የተደቀነው ከባድ ስጋት የዜና ገጾችን የፊት ለፊት ገጽ አጨናንቋል። የአልጀዚራ ዘጋቢዎች ከፓኪስታን ዋና መዲና ከኢስላማባድ ድርድሩ ከሚካሄድበት ቦታ በቀጥታ ዘገባዎችን እያጋሩ ሲሆን እስካሁን ድረስ በሶስተኛ ወገን ሲደራደሩ የነበሩት አሜሪካና ኢራን አሁን ላይ ይህንን ድርድር መልኩም ተቀይሮ በፓኪስታን አሸማጋዮች በተገኙበት የሁለቱም ሀገራት ልዑካን ፊት ለፊት ተገናኝተው ንግግር መጀመራቸው ተዘግቧል። ለጥቂት ሰዓታት በአደራዳሪዎች በኩል በመልእክተኛ ብቻ ሌላና ሌላ ክፍል ሆነው ሲነጋገሩ የቆዩት ሁለቱ ተደራዳሪዎች ፊት ለፊት ተገናኝተን መነጋገር እንችላለን የሚል አረንጓዴ መብራት ማሳየታቸውን ተከትሎ አደራዳሪዋ ፓኪስታን መሃል ገብታ የሁለቱም ተደራዳሪዎች ቡድኖቻቸውን እየመሩ አሁን በጠረጴዛ ዙሪያ ሁለቱም ኃይሎች ፊት ለፊት እየተደራደሩ እንደሆነ ተነግሯል። ኢስላማባድ ሁኔታውን በቅርበት
እየተከታተሉ ያሉ መገናኛ ብዙሃን እንደሚሉት ከሆነ ድርድሩ በውጥረት የተሞላ ሲሆን በሁለቱም ኃይሎች በኩል እስካሁን ድረስ እሽታ እንዳልታየ ይናገራሉ። ይህ ከፍተኛ ውጥረት የረበበበትና ዓለም እየተከታተለው የሚገኘው ድርድር እየተካሄደ የሚገኘው በኢስላማባድ ውስጥ በሚገኝ የቅንጦትና ከፍተኛ የደህንነት ጥበቃ በሚደረግለት ሴሬና በተሰኘው ሆቴል ውስጥ ሲሆን እንደ አውሮፓውያን አቆጣጠር በ2008 በአቅራቢያው በሚገኘው ማሪዮት ሆቴል ላይ ከደረሰው አሰቃቂ የሽብር ጥቃት አንጻር ሴሬና ሆቴል ለዚህ ከፍተኛ ድርድር መመረጡ በአንዳንዶች ዘንድ ግርምትን ቢፈጥርም የጸጥታ ባለሙያዎች ግን የሆቴሉን ምርጫ እያሞካሹና የኢስላማባድ ጠንካራ ወታደሮች ዙሪያዋ ከተማዋን ከበው እየጠበቁ ነው። በአንድ በኩል የሰላም ድርድር በፓኪስታን እየተካሄደ ባለበት በአሁኑ ወቅት የዩናይትድ ስቴትሱ ፕሬዝደንት ዶናልድ ጄ ትራምፕ በማህበራዊ ሚዲያዎቻቸው ላይ እጅግ ገነን ያሉና አወዛጋቢ መልእክቶችን እያስተላለፉ ነው። ትራምፕ ድርድሩ እየተካሄደ ነው፣ እኛ ግን በሌላ አቅጣጫ ሆርሙዝን እያጸዳን ነው ሲሉ ተናግረዋል። በዓለም ዙሪያ ለሚገኙ እንደ ቻይና፣ ጃፓን፣ ደቡብ ኮሪያና ፈረንሳይ እንዲሁም ጀርመንና ሌሎችም ሀገራት ውለታ ለመዋል ስንል ነዳጃቸውን ጭነው የሚያልፉ የሚያገድሙበትን የሆርሙዝ ወሽመጥን እያጸዳንላቸው ነው በማለት ተናግረዋል። የሚገርመው ነገር ይላሉ ትራምፕ በዚሁ መልእክታቸው፣ እነዚህ ሀገራት ይህንን ስራ በራሳቸው ለመስራት የሚያስችል አንዳች ድፍረት ወይም ፍላጎት ወይም አቅሙ የላቸውም ሲሉ ወርፈዋቸዋል። ይህ ማጽዳት የተባለው እርምጃ ትራምፕ ምንን እንደሆነ በግልጽ ባይናገሩም ሲኤንኤን ማብራሪያ ለማግኘት ወደ አሜሪካ ማዕከላዊ እዝ ደውሎ ጥያቄ አቀርቧል። ትራምፕ አክለውም በዚህ መልእክታቸው በጣም የሚገርመው ነገር ግን በብዙ ሀገራት የተውጣጡ ባዶ የነዳጅ ጫኝ መርከቦች በሙሉ ነዳጅ ለመጫን ነዳጅ እኛ አሜሪካውያንን ለመለመን ወደ አሜሪካ እየመጡ ነው ብለዋል። የሆርሙዝ ወሽመጥ በዓለም አቀፍ ደረጃ 20 በመቶ የሚሆነውን የነዳጅ አቅርቦት የሚያስተናግድ እጅግ ወሳኝ የደም ስር ነው። ምንም እንኳን የተኩስ አቁሙ ስምምነት ተግባራዊ ከሆነ ቀናት ቢያልፉም ይህንን የባህር መስመር የተጠቀሙ መርከቦች ቁጥር ግን አሁንም እጅግ አነስተኛ ነው። ትራምፕ እንደሚሉት ከሆነ በመልእክታቸው አሁን ነገሮች ተቀይረዋል ብለዋል። ኢራንንና የሆርሙዝ ወሽመጥን ትተው በርካታ ሀገራት ባዶ መርከቦቻቸውን ወደኛ እያጎረፉ ነው፣ እኛም ለዓለም ነዳጅ መሸጥ ልንጀምር ነው ብለዋል። በተጨማሪም ምክትል ፕሬዚደንት ጄዲ ቫንስን ጨምሮ ከፍተኛ የአሜሪካ ተደራዳሪዎች በፓኪስታን ከኢራን ባለስልጣናት ጋር የሰላም ድርድር ላይ ቢሆነው ትራምፕ ለመገናኛ ብዙሃን ከደቂቃዎች በፊት ሲናገሩ ኢራን የበላይነቱን እንደወሰደች እንዳሸነፈች አድርገው የሚያቀርቡ የሚዲያ ትርክቶች በጣም የሚያበሳጩ ነው በማለት ገልጸዋል። እንዲያውም አሉ ትራምፕ፣ እንዲያውም ሁሉም ሰው ኢራኖች እያጡና ክፉኛ እየተሸነፉ እየወደቁ መሆናቸውን ሁሉም ዓለም ያውቃል። እናንተ ግን ኢራን እንዳሸነፈች አድርጋችሁ ታቀርባላችሁ፣ ያስተዛዝባል ብለዋል ትራምፕ። ኢራን ከእንግዲህ የባህር ኃይል፣ የአየር ኃይል ወይም የጸረ አውሮፕላን መዋቅር ጭምር እንደሌላት ገልጸው በመጨረሻም ከሁሉም በላይ የረዥም ጊዜ መሪዎቻቸውን እንዳያያቸው አድርገን ከዚህ ምድር አሰናብተውናቸዋል በማለት በስላቅ መንገድ በማህበራዊ ሚዲያ ገጻቸው ጽፈዋል። ይህ በዚህ እንዳለ ሲኤንኤን ከቅርብ የአሜሪካ የስለላ ምንጮች አገኘሁት ያለውን መረጃ ከሰዓታት በፊት ይፋ አድርጓል። እነዚህ የስለላ መረጃዎችን ሲኤንኤን ይፋ እንዳደረገው ከሆነ የቻይና መንግስት አዳዲስና ዘመናዊ ኢላማ ይስቴ የጸረ አውሮፕላን ሚሳኤል መከላከያ ስርዓቶችን ለኢራን በድብቅ እያቀረበች እንደሆነ ገልጿል። ይህ መረጃ የሚያሳየው ኢራን የተፈጠረውን የተኩስ አቁም የሽግግር ጊዜ በመጠቀም የጦር መሳሪያ ክምችቷን በውጭ አጋሮቿ እርዳታ መልሳ ለመገንባት እየሞከረች መሆኑን የሚያመለክት ነው ብሎታል ሲኤንኤን። የስለላ መረጃው እንደሚያሳየው ቻይና ወደ ኢራን እያስተላለፈች ያለችው ማምፓድስ በመባል የሚታወቁና ትከሻ ላይ ተደርገው የሚተኮሱ ጸረ አውሮፕላን ሚሳኤሎችን ነው። ይህ የጦር መሳሪያ ባለፉት 5 ሳምንታት ጦርነት ውስጥ ዝቅ ብለው በሚበሩ የአሜሪካ የጦር አውሮፕላኖች ላይ ከፍተኛ ስጋት የፈጠረ ሲሆን የተኩስ አቁም ስምምነቱን ከፈረሰ አሁንም ትልቅ አደጋ ሊደቀን ይችላል የሚለው ነገር ማየሉን ተከትሎ ነው ኢራን ወዲህ እየተደራደረች ወዲያ ደግሞ በድብቅ ከቻይና መሳሪያዎችን በገፍ እያስገባች ያለችው ተብሏል። መረጃ ሰጪዎቹ ለሲኤንኤን እንደሚሉት ከሆነ የጦር መሳሪያው መነሻ እንዳይታወቅ ቻይና በሶስተኛ ሀገራት በኩል አድርጋ ነው እነዚህን መሳሪያዎች እያጓጓዘች ያለችው ብሏል። ይህ እርምጃ ትልቅ የዲፕሎማሲያዊ ቀውስ የሚፈጠር እንደሆነ የተነገረ ሲሆን ቻይናም በአሜሪካና በኢራን መካከል የተደረገውን ይህንን ደካማ የተኩስ አቁም ስምምነት በማሸማገል ረገድ ሚና እንደነበራት
በቅርቡ መገለጹ ይታወሳል። ከዚህም በላይ ፕሬዚደንት ዶናልድ ጄ ትራምፕ በሚቀጥለው ወር መጀመሪያ ላይ ከቻይናው ፕሬዚደንት ዢ ጂንፒንግ ጋር በቻይና ለመወያየት ቀጠሮ ይዘው ነበር። ትራምፕ በዚህ ሳምንት መጀመሪያ ላይ እንደተናገሩት ለኢራን የጦር መሳሪያ በሚያቀርቡ ሀገራት ላይ ያለምንም ልዩነት ወዲያውኑ የ50% ታሪፍ እጥላለሁ በማለት አስጠንቅቀው ነበር። በዋሽንግተን የሚገኘው የቻይና ኤምባሲ ቃል አቀባይ ይህንን የሲኤንኤንን ዘገባ ቅጥፈት በማለት አስተባብሎታል። ቻይና በግጭቱ ውስጥ ላለ ለማንኛውም ወገን የጦር መሳሪያ አቅርባ አታውቅም አታቀርብምም ብለዋል። የተነሳው መረጃ ሐሰት ነው። እንደ ኃላፊነት የሚሰማት ታላቅ ሀገር ቻይና ዓለም አቀፍ ግዴታዎቿን በቋሚነት ትወጣለች። የአሜሪካ ወገን መሰረት የሌለው ክሶችን ከመሰንዘር በተንኮል ትስስሮችን ከመፍጠርና አነጋጋሪ ጉዳዮችን ከመፍጠር ህዝብ ውስጥም ሐሰተኛ መረጃ ከመዝራት እንዲቆጠብ እናሳስባለን ስትል ቻይናም በዋሽንግተን ዲሲ ኤምባሲዋ በኩል አስተባብላለች። የስለላ መረጃውን የሚያውቁት ምንጮች እንደሚሉት ከሆነ ግን ቻይና ግጭት ውስጥ በግልጽ ገብታ ኢራንን ለመጠበቅ መሞከር ስትራቴጂካዊ ጠቀሜታ እንደሌለው ታምንበታለች ይላሉ። ይልቁንም ቻይና በድብቅና ገለልተኛ መስላ በመታየት ለነዳጅ አቅርቦት በእጅጉ የምትደገፍባትን ኢራንን እንደ ቀጣይ ወዳጅ ለማቆየት እየሞከረች ነው ብሏል። ይህም የቻይና አካሄድ ከሩሲያ በእጅጉ ይለያል። ሩሲያ ጦርነቱ ከጀመረ ጊዜ አንስቶ የአሜሪካ ጦርና ንብረቶችን ኢላማ ለማድረግ የሚያስችል የስለላ መረጃዎችን ለኢራን በከፍተኛ ሁኔታ ስታካፍላት እንደነበርም ተዘግቧል። ኢራን በተራዋ በዩክሬን ጦርነት ሩሲያን በሻሂድ ድሮኖች ስትረዳ ቆይታል። እንዲሁም አብዛኛው ነዳጇንም ለቻይና ስትሰጥ እንደነበረ አይዘነጋም። ይህ በዚህ እንዳለ በአውሮፓ ከባድ የሆነ ስጋት ማንዣበቡ ተዘግቧል። ከዚሁ የሆርሙዝ ስትሬትና የኢራን ጦርነት ጋር በተያያዘ አውሮፓ ከባድ የኢኮኖሚና የትራንስፖርት ቀውስ አፋፍ ላይ እንደቆመ የተዘገበ ሲሆን የኢንዱስትሪው ተወካይ አካል እንዳስጠነቀቀው ከሆነ የአውሮፓ አየር ማረፊያዎች በክልል ውስጥ ያለውን የአየር ትራንስፖርት ሽባ ሊያደርግ የሚችልና የኢራንን ጦርነት የኢኮኖሚ ጉዳት ሊያባብስ የሚችል የከፋ የአውሮፕላን ነዳጅ እጥረት ከፊት ለፊታቸው ተደቅኗል ብሏል። የአውሮፓ አየር ማረፊያዎችን የሚያስተዳድረውና የሚወክለው ኤሲአይ አውሮፓ በጻፈው ሲኤንኤንም ተመልክቻለሁ ባለው ደብዳቤ ላይ ለአውሮፓ ኮሚሽን ከፍተኛ ባለስልጣናት አስደንጋጭ መልእክት አስተላልፎላቸዋል ብለዋል። ተቋሙ በላከው መልእክትም በሆርሙዝ ወሽመጥ በኩል ያለው የባህር ላይ ጉዞ በሚቀጥሉት 3 ሳምንታት ውስጥ ትርጉም ባለውና በተረጋጋ ሁኔታ በፍጥነት የማይከፈት ከሆነ ስር የሰደደ የአውሮፕላን ነዳጅ እጥረት ለአውሮፓ ህብረት እውን መሆኑ አይቀርም። አሁን ያለን ክምችት ቢበዛ ለ2 ሳምንታት ብቻ የሚሆን ነው ሲል ገልጿል። አክሎም ይህ ሁኔታ የአየር ትራንስፖርት ትስስርን በመቀነስ በአውሮፓ ኢኮኖሚ ላይ ከፍተኛ ጉዳት እንደሚያደርስና የነዳጅ ዋጋ መጨመርን የሚያስከትለው የማክሮ ኢኮኖሚ ተጽዕኖ እንደሚያባብስም አስረድቷል። ይህ ማስጠንቀቂያ የበጣው ለአብዛኞቹ የአውሮፓ ኢኮኖሚዎች የጀርባ አጥንት የሆነውና ከፍተኛ የቱሪዝም እንቅስቃሴ የሚደረግበት የበጋ ወቅትም እየተቃረበ ባለበት ሰዓት በመሆኑም ስጋቱን በእጥፍ ጨምሮታል። ተቋሙ በቀጣዮቹ 6 ወራት የነዳጅ አቅርቦትን በተመለከተ አስቸኳይ ክትትል እንዲደረግ ጠይቋል። ይህ በእንዲህ እንዳለ ቀውሱ በአውሮፓ ብቻ ሳይሆን ዓለም አቀፉን የአቪዬሽን ኢንዱስትሪ እያናወጠው ነው። የእስያ ፓሲፊክ አየር መንገዶች የሆኑት ኤር ኒውዚላንድ እንዲሁም የቪየትናም ኤርላይንስ የነዳጅ ዋጋ በመናሩ ምክንያት በረራዎችን መቀነስ ጀምረዋል። የአሜሪካው ዴልታ ኤርላይንስ በበኩሉ የነዳጅ ሁኔታው እስኪሻሻል ድረስ የበረራዎችን ቁጥር እንደሚቀንስ በዚህ ሳምንት ይፋ አድርጓል። ዓለም አቀፉ የአየር ትራንስፖርት ማህበር አያታ ባወጣው መረጃ መሰረት ዓለም አቀፍ አማካይ የአውሮፕላን ነዳጅ ዋጋ ከ1 ዓመት በፊት ከነበረው በእጥፍ እንደጨመረም ገልጿል። በሌላ በኩል ከጦር መሳሪያ ከነዳጅና ከፖለቲካዊ ድርድሮች ባሻገር ይህ ጦርነት ትልቅ የሞራልና የሃይማኖት ውዝግብ ያስነሳ ሲሆን በቫቲካን የሚገኙት የካቶሊክ ርዕሰ ሊቃነ ጳጳሳት ሊዮ 14ኛና የፕሬዝደንት ዶናልድ ጄ ትራምፕ የስደተኞች ጉዳይና በኢራን ጦርነት ላይ እጅግ ከፍተኛ የሆነ የቃላት ጦርነት ውስጥ ገብተዋል። ይህ ደግሞ በቫቲካንና በዋይት ሃውስ መካከል እስከዛሬ ያልታየና እየሰፋ የመጣ ክፍተት መፈጠሩን አመልክቷል። ይህ ግጭት የቫቲካንን የሞራል ልዕልና ከዋሽንግተን የፖለቲካና ወታደራዊ ኃይል ጋር ያፋጠጠ ነው የሚለው የዜና ዘገባው ርዕሰ ሊቃነ ጳጳሳት ሊዮም በዚህ ሳምንት በትራምፕ ላይ እጅግ ጠንካራ የሆነ ትችትን የሰነዘሩ ሲሆን ፕሬዝደንት ትራምፕ የኢራንን ስልጣኔ ለማጥፋት ያደረጉት ዛቻ ፍጹም ተቀባይነት የሌለው ሲሉ ዛሬ ደግሞ አጣጥለውታል።
ትራምፕ በማህበራዊ ሚዲያቸው ላይ ሙሉ ስልጣኔ ዛሬ ማታ ይሞታል ዳግም የማይመለስም ብለው ከዚህ ቀደም መጻፋቸውን ተከትሎ ፖፑ ለጋዜጠኞች በሰጡት የዛሬ ምላሽ በሲቪል መሰረተ ልማቶች ላይ የሚሰነዘር ጥቃት ዓለም አቀፍ ሕግን የጣሰ ነው። ይህ ደግሞ የሰው ልጅ ሊያደርገው የሚችለውን ጥላቻ መከፋፈልና ውድመት የሚያሳይ ምልክት ነው ብለዋል። ሊቃነ ጳጳሳቱ ሰላም፣ ዲፕሎማሲ እንዲሁም የጦርነት ትርክትን ማውገዝ አማራጭ የሌለው መንገድ መሆኑንም ደጋግሞ አንስተዋል። በአንጻሩ የአሜሪካ መከላከያ ሚኒስትር ፒት ሄግሴት ግጭቱን ከክርስቲያን ብሔርተኝነት ትርክት ጋር በማስተሳሰር ከፍተኛ እርምጃ መወሰድ እንዳለበት እየተከራከሩ ይገኛሉ። ሆኖም ግን በርካታ የአሜሪካ ካቶሊክ መሪዎች የሊቃነ ጳጳሳቱን አቋም ደግፈዋል። የቺካጎ ካርዲናል ብላሴ ኩቺፕ እንዲሁም የዋሽንግተኑ ካርዲናል ሮበርት ማኬይን የትራምፕን አካሄድ አውግዘዋል። ካርዲናል ኩቺክ እውነተኛ ሞትና እውነተኛ ስቃይ ያለበትን እውነተኛ ጦርነት እንደ ቪዲዮ ጌም መቁጠር አሳማሚና አሳፋሪ ነው ሲሉም፣ ማኬይን በበኩላቸው ጦርነቱ በካቶሊክ አስተምህሮ መሰረት ትክክለኛ ጦርነት የሚለውን መስፈርት አያሟላም በማለትም ውድቅ አድርገዋል። የዋይት ሃውስ ቃል አቀባይ አና ኬሊ በበኩላቸው በሁለቱ አካላት መካከል ግጭት መኖሩን አስተባብለዋል። የፕሬዝዳንት ትራምፕ የውጭ ፖሊሲ እርምጃዎች ዓለም ደህንነቱን የተጠበቀ ይበልጥ የተረጋጋና የበለጸገ አድርጎታል የሚሉት እኚሁ ቃል አቀባይ የካቶሊክ አሜሪካውያን በ2024 ምርጫ ፕሬዝዳንት ትራምፕን በከፍተኛ ድምፅ ደግፈው ነበር። አስተዳደሩም ከቫቲካን ጋር አዎንታዊ ግንኙነት አለው፣ የተፈጠረ ነገር የለም፣ ሚዲያዎች አታራግቡ ብለዋል። ነገር ግን ጥናቶች ሌላ እውነት ያሳያሉ ይላል የሲኤንኤን ዘገባ። በ2024 ለትራምፕ ድምፅ የሰጡት ነጭ ካቶሊኮች ሳይቀሩ ድጋፋቸውን መቀነሳቸው ሲዘገብ ፒው ሪሰርች ሴንተር ባወጣው ጥናት ላይ የትራምፕን አጀንዳ የሚደግፉት የካቶሊኮች ቁጥር በ2025 ከነበረው 51% አሁን ወደ 46% ዝቅ ብሏል። በስፓኒሽ ተናጋሪዎች ካቶሊኮች ዘንድ ደግሞ የትራምፕ ድጋፍ 18 በመቶ ብቻ ነው። በሌላ በኩል ርዕሰ ሊቃነ ጳጳሳት ሊዮ 14ኛ ከፍተኛ ድጋፍ እንዳላቸውም ተመልክቷል። ውጥረቱ ይበልጥ የተባባሰው በጥር ወር ፔንታጎን የአሜሪካ መከላከያ ሚኒስትር የወቅቱን የቫቲካን ተወካይ ካርዲናሉን ወደፊት አሜሪካ ለምትወስደው ወታደራዊ እርምጃ የቫቲካንን ድጋፍ እንዲሰጡ ጫና አድርጎባቸዋል የሚል ሪፖርት መውጣቱን ተከትሎ ነው። ፔንታጎን ይህንን ሪፖርት በከፍተኛ ደረጃ የተጋነንና የተዛባ ሲል በማስተባበሉ ይታወቃል። ስብሰባው የተከበረው ውይይት የነበረበት መሆኑን ገልጾ በቨርጂኒያ ኮመንዌልዝ ዩኒቨርሲቲ የካቶሊክ ጥናት ሊቀመንበር የሆኑት አንድሪው ቼስነስም እንዳሉት ከሆነ ርዕሰ ሊቃነ ጳጳሳት ሊዮን የሚያስተጋቡ በርካታ ታዋቂ ድምጾች አሉን። የሊቃነ ጳጳሳቱና የአሜሪካ ጳጳሳት በኢራንና በስደተኞች ጉዳይ ላይ ያላቸው ስምምነት አስደናቂና ከተጠበቀው በላይ ሰፊ ነው ብለዋል። የትራምፕን ስራ አሁንም ካቶሊካዊት ቤተክርስቲያን ትቃወማለች በማለት ገልጸው ትራምፕ አሁንም ባስተውሎት ነገሮቹን እንዲያረጋጉ ነው የካቶሊክ ቤተክርስቲያን እየጠየቀች ያለችውም በማለት ገልጸዋል። በመጨረሻም በኢስላማባድ እየተደረገ ያለውን ድርድር አስመልክቶ የተባበሩት መንግስታት ድርጅት ዋና ጸሐፊ ኢራንና አሜሪካ በቅን ልቦና ተደራደሩ፣ መልካም ውጤት በጉጉት እየጠበቅን ነው ሲሉ መልእክት አስተላልፈዋል። በተባበሩት መንግስታት ድርጅት የጋዜጣዊ መግለጫ ላይ ንግግር ያደረጉት ዋና ጸሐፊው ቃል አቀባይ ስቴቨን ዱጃሪክ ጉቴሬዝ ሁለቱም ወገኖች ይህንን የዲፕሎማሲ እድል በመያዝ ወደ ዘላቂና አጠቃላይ ስምምነት ለመድረስ በቅን ልቦና ተሳተፉ ሲሉ ጠይቀዋቸዋል። ዋና ጸሐፊው ንግግሩ ውጥረቱን የማርገብ እንዲሁም ወደ ግጭት እንዳይመለስ የመከላከል እድል እንደሚሰጣቸውም አስታውቋል። ዋና ጸሐፊው የተባበሩት መንግስታት ድርጅት ቻርተርን ጨምሮ በዓለም አቀፍ ሕግጋት መሰረት ከሰላማዊ አማራጭ ውጪ ዓለም አቀፍ አለመግባባቶችን ለመፍታት የሚያስችል ተጨባጭ አማራጭ እንደሌለ አጽንኦት የሰጡት ቃል አቀባዩም ከፓኪስታን መልካም ዜና እየጠበቅን ነው ሲሉ ምሽቱን በሰጡት መግለጫ ገልጠዋል። አሜሪካና ኢራን የሚያስማማቸውን መንገድ አግኝተው ተደራድረው ይወጣሉ የሚለው የመላው ዓለም ጉጉት ሲሆን ሁለቱም ወገኖች በይፋ የሚያወሩት ነገር እጅግ የተራራቀና የሚቀራረብ የማይመስል የሆነ ሲሆን ሁለቱም ተደራዳሪዎች በማህበራዊ ሚዲያ ገጻቸው ላይ ለሚሰማቸው ለሚከተላቸው ህዝብ ዛቻዎችንና ማስጠንቀቂያዎችን እያስተላለፉ ነው። አሁንም ቢሆን ሁኔታዎችን ለማሻሻል ተስፋ እንዳለ ፓኪስታን እየገለጸች ሲሆን ቢያንስ ጥርጣሬ ያሳደረው የተኩስ አቁም ስምምነትን መጠበቅ እንደሚቻልና ንግግር ለቀናት ማድረግ እንደሚቻልም እየተጠበቀ ነው። የሆነ ሆኖ ከፓኪስታን አሁንም መልካም ዜና ዓለም እየጠበቀች ነው።
ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ናቸው። የክርስትና እምነት ተከታይ ለሆናችሁ ክቡራን የዩቲዩብ ቻናል ቤተሰቦች በሙሉ እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ፣ መልካም በዓል ይሁንላችሁ እያልኩኝ እዚህ ጋር በቃው። ከሰዓታት በኋላ በሌላ ዜና ተመልሰን እንገናኛለን። እስከዚያው በያለንበት የዓለም ዳር ቸር እንቆይ። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች፣ ዘመኑ ጋር ተፈላጊ መጽሐፍ። ይግቡ በ45000 ካሬ ሜትር ላይ ወደ ተንጣለለው የፊሶን ሪል ስቴት እንኳን ደህና መጣችሁ። ቤቶቻችን ተጠናቀዋል። ይምጡና ይረከቡ። በተንጣለለው የፊሶን መንደር ታውን ሃውስ፣ ቪላና አፓርትመንት እንደ ምርጫው አቀርበናል። ዘመናዊና ቅንጡ አፓርትመንቶቻችን ከባለ 1 እስከ ባለ 3 መኝታ ተሰናድተዋል። እርሶን ይጠብቃሉ። የከርሰ ምድር ውሃ፣ ለተለያዩ ፕሮግራሞች የሚሆን ሰፊ ቴራስ፣ 24 ሰዓት የማይቋረጥ ተጠባባቂ ጄኔሬተር፣ ሰፊና አስተማማኝ የመኪና ማቆሚያ፣ የደህንነት ካሜራ ጨምሮ ይሄ ቀረሽ የማይባል ዘመናዊና ቅንጡ አፓርትመንት። ምርጫው ቪላ ከሆነ ደግሞ የተሟላና በ340 ካሬ ሜትር ላይ ያረፈ በውስጡ 6 መኝታ ቤቶች፣ 7 መታጠቢያ ቤቶች፣ 2 ሳሎን፣ 1 ባህላዊና 1 ዘመናዊ ኩሽናዎችን በውስጡ ያቀፈ ቤትም አለን። ታውን ሃውስስ ቢሉ በፊሶን መንደር ምን ጠፍቶ 5 መኝታ ቤት፣ 6 መታጠቢያ ቤትን፣ 1 ባህላዊና 1 ዘመናዊ ኩሽና አካቶ በ190 ካሬ ላይ ያረፈ 2 መኪና ማቆም የሚያስችል ሰፊ ግቢ ያለው የፊሶን መንደር። ይምጡ፣ ዛሬውኑ የቤት ባለቤት ይሆኑ። በ0952 78 78 78 ወይም በ0952 79 79 79 ላይ ሃሎ ይበሉን። ፊሶን ሪል ስቴት የርሶ